ሁልጊዜ የሚያስተምረን የሚመክረን የሚገስጸን አምላክ መስማት የሚገባንን እንድንሰማ መናገር የሚገባንን እንድናገር ለሁላችንም ቅዱስ መንፈሱን ያድለን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ አማላጅነቷ ከሁላችን ጋር ይሁን። መሰረታቲሃ ውስተ አድባር ቅዱሳን መዝሙረ ዳዊት መዝሙር 86 ቁጥር 1 መሰረቷ በተቀደሱ ተራሮች ላይ ናቸው። ነቢየ እግዚአብሔር ዳዊት እግዚአብሔርን በንስሐ ስላስደሰተው ንጉሥ ነኝ ብሎ ራሱን በንጉሥነቱ ከፍ ስላላደረገ ባለጠጋ ነኝ ብሎ ምንም ነገር አያስፈልገኝም ብሎ አምላኩን ቸል ስላላለ ከአምላኩ እግር ስር ስለወደቀ እግዚአብሔር በንስሐ መውደቁን በእውነተኛ ልብ መመለሱን አይቶ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘው ብሎ መሰከረለት። ለዓለም የሚያደርገውን ነገር ሁሉ ገለጠለት። ከፍጥረተ ዓለም ጀምሮ እስከ ምጽአት ድረስ የሚሆነውን ገለጠለት። እውነተኛ ንስሐ እንደዚህ አይነት ምስጢር ገላጭ ነው። እውነተኛ ንስሐ የእግዚአብሔር የልብ ወዳጅ ያደርጋል። እውነተኛ ንስሐ ከእግዚአብሔር ጋር ያጣምራል። እውነተኛ ንስሐ ምስጢራትን ይገልጣል። ገለጠለት። የነቢያትን ነገር፣ የሐዋርያትን ነገር፣ የጻድቃንን የሰማዕታትን ነገር፣ የእመቤታችን የቅድስት ድንግል ማርያምን ነገር አጫወተው፣ ገለጠለት። ሊያደርገው ያለውን ነገር ሁሉ አሳወቀው። ይህን ያደረገ እግዚአብሔር አምላካችን ክብር ምስጋና ይግባው። ዛሬ ስለሚከበረው ስለ እመቤታችን ስለ ቅድስት ድንግል ማርያም ይህንን መዝሙር ዘመረ ነቢየ እግዚአብሔር ዳዊት። የእግዚአብሔር ቃል ኪዳኑ የተፈጸመበት ዕለት ነው። ይሄ ዕለት በጣም ታላቅ በዓል ነው። ይሄ ዕለት በጣም የተወደደ በዓል ነው። በናፍቆት የተገኘ በዓል ነው። ይሄ በዓል ነቢያት በጣም የናፈቁት፣ ቅዱሳን አባቶች በጣም የናፈቁት፣ ደጅ ጠንተው ያገኙት፣ እንዲያውም እነሱ ደግሞ ሳይደርሱበት የቀሩ እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይርዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። ብዙ ነቢያት ጻድቃን እናንተ የምታዩትን ያዩ ዘንድ ወደዱ፣ አላዩም። እናንተ የምትሰሙትን ይሰሙ ዘንድ ወደዱ፣ አልሰሙም ብሎ ለደቀ መዛሙርቱ ለቅዱሳን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደነገራቸው ይሄ ታላቅ ዕለት አበው በተስፋ የጠበቁት ዕለት ነው። እመቤታችን ቅድስት ድንግል ማርያም የተወለደችው ለአዳም በተገባለት ቃል ኪዳን፣ ለቅዱሳን አባቶች በተገባላቸው ቃል ኪዳን መሰረት የእግዚአብሔር ምሕረቱ ይገለጽን እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተወለደች። አዳም አባታችን በደለ፣ ጸጋውን ተገፈፈ፣ ከክብር ተዋረደ፣ ተድላ-ገነትን አጣ። የፈጣሪውን ድምፅ ዕለት ዕለት የሚሰማውን የፈጣሪውን ድምፅ ከመስማት ተከለከለ። ከእግዚአብሔር ጋር ተጣልቶ 5500 ዘመን ኖረ። እንዴት ከባድ ነው! ከወዳጅ ጋር ድምፁን ሳይሰሙ የለመዱትን ወዳጅ ድምፁን ሳይሰሙ መኖር፣ ይልቁንም ደግሞ በመልኩ በአምሳሉ ፈጥሮ ያከበረን ጌታ ያከበረን ፈጣሪ ድምፁን ለምዶ ድምፁን ማጣት እንዴት ያለ ከባድ ነገር ነው! አዳም አባታችን ንስሐ ገባ።
ፍጠረኝ ሳልል ፈጥረኛል ብሎ አላኮረፈም። በፈራጅነት አንጻር መሐሪነት አለ። ይቅር ባይ ነህ፣ ደግ ነህ። ስለዚህ በደግነት ታድነኛለህ፣ በይቅር ባይነትህ ይቅር ትለኛለህ ብሎ በእግዚአብሔር ይቅርታ በእግዚአብሔር ምሕረት በመታመን ንስሐ ገባ። በፈጣሪነቱ አንጻር መሐሪነቱ እንዳለ አውቆ ንስሐ ገባ። ንስሐ ቢገባ እግዚአብሔር አምላካችን የገባውን ንስሐ ተቀብሎ በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለድከ ወእትቤዝወከ በመስቀሌ ወበሞቴ በሞቴና በስቅለቴ ሥጋዬን ቆርሼ ደሜን አፍስሼ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገባለት። ያ የገባው ቃል ኪዳን በእመቤታችን ይፈጸም ዘንድ ዛሬ እመቤታችን ተወለደች። ዛሬ እመቤታችን ተወለደች። ከጌታ ልደት አስቀድሞ በ5485 ዓመተ ዓለም ለጌታ ልደት 15 ዓመት ሲቀረው እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተወለደች። የዓለም ብርሃን ኢየሱስ ክርስቶስ ከእሷ ሊወለድ ዓለም ከገባበት ጨለማ ብርሃን ሊያገኝ ዓለም ከወደቀበት ችግር ነፃ ሊወጣ ከባርነት ከዲያብሎስ ቁራኝነት ነፃ ሊወጣ ወደ ቀደመ ክብሩ ሊመለስ እመቤታችን ቅድስት ድንግል ማርያም ተወለደች በዛሬው ቀን። ስለዚህ ቀን አባቷ ዳዊት እንደተናገረ ሁሉ እንደዚሁም ደግሞ የዳዊት ልጅ ታላቁ ንጉሥ ሰሎሞን መኃልየ መኃልይ በሚባለው መጽሐፉ መኑ ይእቲ ዛቲ እንተ ትኄውስ ከመ ጎህ፣ እንደ ማለዳ ንጋት እንደ ጎህ የምትታይ ይህች ማናት? የምትጎበኝ ይህች ማናት? የጎህ መውጣት የፀሐይ መውጣትን ያበስራል፣ የጨለማውን ማለት ያበስራል። የእመቤታችን መወለድም የተስፋውን ፍጻሜ የዓለም ብርሃን ኢየሱስ ክርስቶስን ፀሐየ ጽድቅ ኢየሱስ ክርስቶስን መምጣቱ የምታበስረው እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተወለደች። ጠፍተን እንዳንቀር ወድቀን እንዳንቀር ከመ ሰዶም ኮነ ወከመ ገሞራ መሰልነ። ሰዶምን በሆን ገሞራንም በመሰልን ነበር። እግዚአብሔር ዘርን ባያስቀርልን ኖሮ አንቺን ባያስቀርልን ኖሮ ድንግል ማርያም ሆይ አንቺ ባያስቀርልን ኖሮ እነሆ ሰዶምን በመሰል እንደ ሰዶም በሆን ገሞራንን በመሰልን ነበር ብሎ ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ በተናገረው መሰረት እግዚአብሔር ዓለምን ያድን ዘንድ አምላካችን ልዑል እግዚአብሔር የመረጣት እመቤታችን ቅድስት ድንግል ማርያም ማደሪያ ትሆነው ዘንድ ያዘጋጃት ቅድስት ድንግል ማርያም በዛሬው ቀን ተወለደች። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ። እግዚአብሔር ጽዮንን መርጧታልና ማደሪያ ትሆነውም ዘንድ ወዷል አዘጋጅቷታልና ብሎ እንደተናገረው በመዝሙረ ዳዊት መዝሙር 131 ቁጥር 13 ትንቢቱ ተፈጸመ። የተመረጠችው እመቤት ኃጢአትና ነውር የሌለባት እመቤታችን በዛሬው ቀን ተወለደች። መኃልየ መኃልይ ምዕራፍ 4 ቁጥር 7 ስንመለከት አልብኪ ነውር ወኢምንትኒ ላዕሌኪ ፀሐይም ሊባኖስ እህቴ መራት ይላታል። አባቷ ዳዊት ልጄ ሆይ ስምዒ ወለቴ ወርዪ፣ ልጄ ሆይ ስሚ አድምጪ ብሎ ተናግሮ ነበረ። ጠቢቡ ሰሎሞን ደግሞ እርሱ የዳዊት ልጅ እንደመሆኑ እህቴ ሙሽራዬ እያለ ቅድስት ድንግል ማርያም ነውር የለብሽም አልብኪ ነውር ወኢምንትኒ፣ ምንም ነውር የለብሽም ፀሐይም ሊባኖስ እህቴ መራት፣ እህቴ ሙሽራዬ ከሊባኖስ ነይ እያለ በመኃልየ መኃልይ ዘምሮላታል። ይሄ መንፈስ በመንፈሰ ትንቢት የተዘመረው መዝሙር የተነገረው ትንቢት ዛሬ ተፈጸመ። ኢያቄምና ሐና
እመቤታችን ቅድስት ድንግል ማርያምን ያገኙበት የተወለደ ቀን ነው። ኢያቄምና ሐና አረጋውያን ነበሩ። ልጅ ሳያገኙ አረጁ። ዘመናቸው አለቀ። የጸለዩት ጸሎት፣ የተመኙት ምኞት ሳይፈጸም ዘመን ሲያልፍ ምን ያህል ይቆጫል፣ ምን ያህል ያሳዝናል። በጣም እየተመኙ ማግኘት እየፈለጉ ግን ሳያገኙ ጊዜው አለፈ። ረጅም ዘመን ቆዩ። እግዚአብሔር አዘግይቶ ቢሆን የሚሰጠው ነገር የሚያጠግብ ነገር ነው። እግዚአብሔር ደጅ ጸንተን የምናገኘው ነገር እጅግ በጣም የሚያስደስት ነገር ነው። ደጅ ሳይጠኑ የሚሰጡት ነገር አይከበርም። ደጅ ሳይጠኑ የሚገኝ ነገር ሁልጊዜ እንደ ቀላል ይታያል። ደጅ ጸንቶ ተመኝቶ እጅግ በጣም ጸልዮ የሚያገኙት ነገር ግን እንዴት የሚያስደስት ነገር ይሆናል። የደስታ ምንጭ የሆነች እመቤታችን ቅድስት ድንግል ማርያም ተስፋ ከቆረጡ በኋላ ርግቦች እንኳን ከግመሎች ጋር ይጫወታሉ። ምነው እኔን ዝም አልከኝ እያለች እናታችን ቅድስት ሐና እያለቀሰች እያዘነች ስትኖር ጊዜው ሲደርስ እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተወለደች። ክብር ምስጋና ለአምላካችን ይሁን። አይሁድ በምቀኝነት ተነስተው በማኅፀን እያለች ድንቅ ታምራት ስለተደረገ ዕውራን ስለበሩ፣ ድውያን ስለተፈወሱ ከእነዚህ ወገን ቀድሞ ዳዊትና ሰሎሞን ተነስተው 40 ዘመን ቀጥቅጠው ገዙት። አሁን ደግሞ ምን አይነት ንጉሥ ሊወለድ ነው ብለው በምቀኝነት ተነሱ። ምን አለ መልካም ንጉሥ እኮ ቢነሳ ለእነሱም ጠቃሚ ነበረ። እግዚአብሔር የሚሰጠው ነገር ሁልጊዜ ጠቃሚ ነበረ። አይሁድ ግን ልባቸው ታወረ። እግዚአብሔር ከዚህ ያድነን። ልባቸው ታወረ። የሚጠቀሙበትን እንዳያገኙ ሰይጣን ተፈታተናቸው። እመቤታችን በምስራተ መልአክ በፈቃደ አምላክ በስደት በሊባኖስ ተራራ በጫካ ውስጥ እናታችን ቅድስት ድንግል ማርያም የዓለምን መድኃኒት የምትወልደው ታላቂቱ ንግሥት እመቤታችን ወድቀው ንግሥት በየማነ ተብሎ የተነገረላት ፀሐይ ጽድቅ ጌታ ኢየሱስ ክርስቶስን የወለደችልን እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ላይ ተወለደች። ክልኤቱ አዕሩግ አመ በከዩ ካየ ረከቡ ወለተ ዘታሰሰሪ ጌጋየ። ሁለቱ አረጋውያን ወደ እግዚአብሔር በጮኹ ጊዜ ኃጢአትን የምታስተሰርይ ለኃጢአት ስርየት ምክንያት የምትሆን በጸሎቷ በአማላጅነቷ ኃጢአትን የምታስደመስስ የምታስተሰርይ ልጅን አገኙ። ለወንጌላውያን ኩልነ ዘኮነተነ ሙጋዬ። ወንጌልን ለምንሰብክ በወንጌል ለምናምን በክርስቶስ አምነን ለተጠመቅ ለቤተ ክርስቲያን ልጆች ለሁላችን መሸሸጊያ መጠጊያ የሆነችን እናታችን ቅድስት ድንግል ማርያም ከእነሱ ተወለደች። ለወንጌላውያን ኩልነ ዘኮነተነ ሙጋዬ። ኢያቄም ወሐና ወለዱ ሰማየ። ኢያቄምና ሐና ሰማይ ወለዱ። ሰማዮሙኒ አስረቀት ፀሐየ። ሰማያቸው ከእነሱ የተወለደችው ሰማይ ዳግሚት ሰማይ ዲበ ምድር በምድር የተገኘችው ሁለተኛ ሰማይ እመቤታችን ቅድስት ድንግል ማርያም ሰማይና ምድር የማይችለውን ጌታ ፀሐይ ጽድቅ ኢየሱስ ክርስቶስን አስገኘችልን። ፀሐይን አወጣችልን። ፀሐይን አወጣችልን። እግዚአብሔር አምላካችን ክብር ምስጋና ይግባው። እመቤታችን ቅድስት ድንግል ማርያም በዛሬው ቀን ተወለደች። ይህን ታላቅ በዓል እንዳናከብር፣ ይህን ታላቅ በዓል በእልልታ በደስታ እንዳናከብረው የመጣብንን ፈተና እግዚአብሔር ያርቅልን። እንዴት ከባድ ፈተና ነው ወገኖች! እንዴት ከባድ ፈተና ነው የመጣብን! በጣም ንስሐ እንግባ፣ ወደ እግዚአብሔር ንጩህ፣ ወደ አምላካችን እናመልክት። እግዚአብሔር ይቅር ይለን ዘንድ ዳግም እንደዚህ ካለ ጊዜ ይሰውረን ዘንድ በባዶ ቤተ ክርስቲያን ካህናቱ የምንቀድስበት ዘመን፣ ምዕመናን በቤታቸው ተዘግተው የሚቀመጡበት ዘመን እንዴት ከባድ መሰላችሁ! ከባድ ድምፅ ነው። እግዚአብሔር ተናገረ። እግዚአብሔር በአንድ መንገድ በሌላም መንገድ ይናገራል። ሰው ግን አያስተውለውም ይላል። እንድናስተውል ያስፈልጋል። ይሄ ጊዜ የማስተዋል ጊዜ ነው። የእመቤታችን ወዳጆች፣ የእግዚአብሔር ቤተሰቦች በያለንበት በቤታችን ይሄን ጊዜ ዝም ብለን አናሳልፈው። ዝም ብሎ አይለፍ። በንስሐ ይለፍ፣ በጸሎት ይለፍ፣ በደጅ ጥናት ይለፍ።
ይቅርታን ከእግዚአብሔር በመፈለግ ይለፍ። እያንዳንዳችሁ በዚህ ሰዓት ወደ ልቡናችን እንመለስ። ካህናቱ፣ ምዕመናኑ ሁላችን በእግዚአብሔር በአምላካችን ፊት በድለናል፣ ማረን፣ ይቅር በለን እንበል። እግዚአብሔር አምላካችን ይህንን ክፉ ጊዜ ያሳልፍልን፣ ምሕረቱን ቸርነቱን ያብዛልን። የቅድስት ድንግል እመቤታችን የቅዱስ ኢያቄም የቅድስት ሐና በረከታቸው ረድኤታቸው ይደርብን። በሰማይ በምድር የተትረፈረፈ በረከቷ ረድኤቷ በየቤታችን ይግባልን። በሰማነው ቃሉ እግዚአብሔር ይባርከን። እግዚአብሔር ከሁላችን ጋር ይሁን። ይህንን በዓል እንዲሁ ማሳለፋችን ሲገርመኝ ትንሽ ጫር ያደረኳት ስነ ጽሑፍ አለች። እሷን አነብላችኋለሁ። ርዕሱ ልደትሽ ክቡር ነው ይላል። ልደትሽ ክቡር ነው። ሳናከብረው በመቅረታችን የሚፈጥረው ስሜት ከባድ በመሆኑ እግዚአብሔር አምላካችን ይህንንም ጊዜ እንዲያሳልፍልን በመማፀን በማዘን ጫር ያደረግኳት ነች። ብቃት ባይኖራትም የጎደለውን ሞልታችሁ የጠመመውን አቅንታችሁ ተርጉሙልኝ፣ አዳምጡልኝ። ልደትሽ ክቡር ነው። አንቺ እናታችን ቅድስት ድንግል ማርያም ታቦትሽ ባይወጣም እልልታው ባይኖርም ልደትሽ ክቡር ነው። በአባታችን በአዳም በተስፋ ባገኘሽ ሱባኤው ሲፈጸም ልደትሽ ክቡር ነው። በአበው አለቆች በአብርሃም በይስሐቅ በያዕቆብ ልጆች ልደትሽ ክቡር ነው። በነቢያት ማህበር ለማየት በጓጉት ምሳሌው ሲመሰል ትንቢቱ ሲነገር ልደትሽ ክቡር ነው። በአበው ሐዋርያት እስከ ዓለም ዳርቻ ወንጌል በሰበኩት በሰማዕታት ዘንድ ክቡር ነው ልደትሽ። የስደት ጀማሪ እናታቸው በሆንሽ በጻድቃን ጉባኤ ልደትሽ ክቡር ነው። በጸሎት በተጉት ዓለምን መንነው ክቡር ነው ልደትሽ። በዓለመ መላእክት በቅድስናቸው አንቺን በሚመስሉት ለእኛ ግን ቀረብን ደስታው በረከቱ ማስረገጥ ሽብሸባው ቅኔው ማህሌቱ እልልታ ዝማሬው ሲወጣ ታቦቱ የወዳጅሽ አጀብ የሕዝብሽ ብዛቱ አቁራሪተ መዓት ሰዓሊተ ምሕረት ቶሎ መልሽልን ይህን የሞት መቅሰፍት። በእኛም ባይከበር ክቡር ነው ልደትሽ። እኛ ግን ተጎዳ አስፈሪም ከልጅሽ። መልካሙ ስራችን ወይን ጠጁ አለቀ፣ ፍቅር ርኅራኄ ከሰው ልጅ ራቀ። ትሕትና በጎነት ምንጫቸው ደረቀ። ወይንኬ አልቦሙ በእንደ ልማድሽ። ጥማችን ጣዕማችን ይመለስ የምስኪን ልጆችሽ። ወይንኬ አልቦሙ በእንደ ልማድሽ። ጣዕማችን ይመለስ የምስኪን ልጆችሽ። አቁራሪተ መዓት ሰዓሊተ ምሕረት ቶሎ መልሽልን ይህን የሞት መቅሰፍት። አቁራሪተ መዓት ሰዓሊተ ምሕረት ቶሎ መልሽልን ይህን የሞት መቅሰፍት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ከሁላችን ጋር ይሁን። አልብኪ ነውር ወይምንትኒ ላዕሌኪ። አልብኪ ነውር ወይምንትኒ ላዕሌኪ። ፀሐይም ሊባኖስ እግትየ መራት። ፀሐይም ሊባኖስ እግትየ
ደረሰን። ይህንን ያዘን ጊዜ እግዚአብሔር በቸርነቱ ያሳልፍልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእግዚአብሔር ሰላም የእመቤታችን በረከት